ስሜ ሰብለ ወንጌል ወርቁ እባላለሁ ከዚህ ከአዲስ አበባ ነው የመጣሁት ከዚህ በፊት አብዛኞቻችሁ ታቁኛላችሁና ሐዋርያው በዚህ ቤት ብዙ መልእክቶችን ተናግሮኝ ነበር ትንቢት ተናግሮኝ ነበርና በሰዓቱ በነበረኝ ነገርም ትንሽ ነገር ያለው በጣም ከኦርቶዶክስ እምነት ቤተክርስቲያን ማለት ከኦርቶዶክስ እምነት ተከታዮች ቤተሰብ ነው የመጣሁት ቤተሰቦቼ ጋር መሄድ በጣም ለኔ ከባድ ነበረ ሲሄድ መስቀል ገዝቼ ክር ገዝቼ ተደብቄ ነው ሄጄ የሚገባው ያለበለዚያ መግባት አልችልም እና እኔ በነካውት ነገር እንኳን መጠቀም መገልገል አይችሉም በጣም ከባድ ነበረ ግን እግዚአብሔር ተወርሻቸዋለሽ ብሎ ባለፈው በሐዋርያው በኩል ትንቢት ተናግሮኝ ነበር ባለፈው ሄርኩኝ ቤተሰብ ጋር ቀጥ ብዬ መስቀሉንም ክሩንም አልያዝኩትም እግዚአብሔር ግን ሞገስ ሰጠኝ ቀጥ ብዬ ሄድኩት እነሱ በጣም ብዙ ነገር አድርገውልኝ ትልቅ ነገር አዘጋጅተውልኝ አቀባበል አድርጎ እኔ ማለት ጠብቄ በማላገው አቀባበል ነው የተቀበሉኝና በጣም ደስ አላቸው እውነት እኛ እንደዚህ በህይወት ቆመሽ እና ያለን ብለን አልጠበቅንም ማለት የደረሰብኝ ነገር ነበረ በሰዓቱ ባለፈው እና ያንንም ነገር ሰምቶ ነበሩ ከዛ እኔን ሲያዩ በቃ በጣም ተደሰቱ እልላሉ አመሰገኑ ከዛ ምንድነው እንደዚህ የመሆንሽ ምስጢር አሉኝ ማለት እኔ ኢየሱስ ነው በቃ ሞገስ ሰጥቶኝ አቅም ሰጥቶኝ ከደረሰብኝ ብዙ ነገር አስጥሎኝ ለዚህ በህይወት እናንተ ፊቴን በሐዋርያው በኩል ጌታ ይሄንን ቃል ስላደረገልኝ እግዚአብሔርን አመስግኑ ከዛ ሲሄድ ምንድነው እንዴት እንደዚህ ልትሆኚ ቻልሻሉኝ ማለት በቃ እግዚአብሔር ሙሉ ፈውሶኝ ሞገስ ሰጥቶኝ ጣና ሰጥቶኝ ለዚህ ደርሻለሁ ከዛ ስል እነሱ እውነት አምላክሽ የበላይ ሳይሆን አይቀርም አሉ እነሱም ያመልኩት የሆነ ነገር ነበረ ከዛ እውነት አምላክሽ የበላይ ሳይሆን አይቀርም ያንቺ አምላክ አሉና አው የበላይ ነው ስሙም ኢየሱስ ክርስቶስ ይባላል አልኩኝ ኢየሱስ ስምን መስራት በጣም ጭንቅ ማለት ስሙን መጥራት በጣም ጭንቅ ነበረ ከዚህ በፊት ኢየሱስ የጌቶች ጌታ ነው አምላኬ ነው በቃ ለዚህ ያደረሰኝ አልኳቸውና እናንተም ተቀበሉት መዳን በሱ ነው ህይወት በሱ ነው መንገድ በሱ ነው ስለዚህ እዚህ ቸርች ይተከላል አባቴን ደግሞ አንተ ዋና የቸርቹ መጋቢ ትሆናለህ እኔም እየመጣው አገለግላለሁ በክሩሴድ እየተጠራው መጥቼ ነው ማገለግለው እና እግዚአብሔር ይሄንን አድርጎልኛል ክብር ለኢየሱስ ይሁን ጌታ ይባረክ ስትነግረኝ እኔ በጌታ ሲሆን ቤተሰቦቼ ሁሉ ሌላ የሚያመልኩት አምልኮ አላቸው ኢየሱስ የሚባለውን ስም ሁላ አያውቁትም እና በጌታ ከመሆነ የተነሳ ሁሉም ገፉኝ ጠሉኝ አሳደዱኝ እና አንፈልግሽም ብሎኝ ነበሩ ሐዋርያው ባለፈው ከጉባኤ መካከል ጠርቶኝ እዛ ቦንጋ ከፋ ምድር ላይ የነበሩ ቤተሰቦችን ሁሉ ትወርሻቸዋለሽ ብሎ ቃል አወጣ ተናገረ ተነበየልኝ ከዚህ ይሄንን የእምነት ቃል የትንቢት አዋጅ ቃል ይዤ ወደ ከተማዬ ቦንጋ ከፋ ሲሄድ ቤተሰቦቼ የማይፈልጉኝ አሁን ምን ሆነሽ ነው እንደ ተቀየርሽ አምሮብሻል ብሎ ተቀበሉኝ አንድ ሌላው ደግሞ የነን ጌታ የማያውቁት እነዚህ ሰዎች ያንቺ ጌታ የሁሉ ጌታ ይሆናል ከዚህ በኋላ አምላክሽ አምላካችን ይሆናል ብሎ የነን ኢየሱስ ተቀበለው ዛሬ በምስክርነት የሐዋርያው መልአክ ተአምራት አድርጎ መጣው ትላለች እንደገና አጨብጭቡለት ለጌታ ይሄም ኢትዮጵያዊ ነው ስሙን ማይወዱ ሰዎች አሉ ስሙን እንኳን እንደ ጌታ አድርገው ሊቀበሉ ቀርቶ ስሙን ማይወዱ ሰዎች እንደ ዛሬ ጸልያለሁ እንዲህ ይሆናል አሜን በቦንጋ ከተማ ላይ ወንጌል ባይል ይሰበካል አሜን በከፋ ባይል ይሰበካል አሜን በሰመን ይሰበካል አሜን የጌታ ክብር እናያለን አሜን እቺታችን በዚህ አመት መስከረም ወር ውስጥ ወደዚህ ቤት ስመጣ አንደኛ ማይጸኔ ላይ ካንሰር ነበረ እሱ ብቻ አይደለም ባለቤቴ ደግሞ የጉበት ታማሚ በሽታ ማነው የጉበት በሽታ ነበረበት በዚህ ሁኔታ ውስጥ ሆኖ እኔም እሱም እግዚአብሔር እዚህ ቤት ከዚህ ቀደም ተናግሮ ያደረገልን ነገር ስላለ
ይሄንንም መመስከር አለብን ብለን ወደዚህ መጣን። ያን ቀን በዚህ አካባቢ ነበር ከጉባኤ መካከል የተቀመጥነው። ሐዋርያው ጠርቶ አስነሳንና ጸለየልኝ። ሲጸልይ በአንቺ ውስጥ የነበረ የማህፀን ካንሰር ከዚህ በኋላ የለም፣ ባለቤትሽ እየተሰቃየ ያለው ይህ የጉበት በሽታ ከዚህ በላይ ሳይወጣ ከላዩ ላይ ይጠፋል አለ። እኔ ከዚህ እንደወጣው 5 ሆስፒታሎችን ሁሉ ሄጄ ስመረመር መጀመሪያ አለብሽ የተባልኩበት ካንሰር የማህፀን ካንሰር የለም ተብዬ ባለቤቴም ተፈውሶ በፊታችሁ ለምስክርነት ቆምኩ ትላለች። ጩኸት፣ እልልታ፣ ክብር ለኢየሱስ። እሰይ ናይ ወደዚህ እስቲ አንድ ጊዜ ቀኝ እጆቻችሁ ከፍ አድርጉና የኔ ጌታ እንዲህ ነው ብሩስ። የኔ ጌታ እንዲህ ነው። ድገሙና የኔ ጌታ እንዲህ እኮ ነው ብሩስ። የኔ ጌታ እንዲህ እኮ ነው። አሁን ካንሰሩም የለም፣ ጉበትም የለም። የለም። እሺ ጉባኤ ያለ የለም ብሩስ። የለም። ለጌታ ክብር አምጡ። አሁን ክብር ለእግዚአብሔር ይሁን። ይሄ ወንድሜ እዚህ ቤት 2017 ላይ ነበር የመጣውና ሲመጣ እዚህ ገባ የሚባል ነገር ውስጥ አልነበረም ሲመጣ ማለት ነውና ግን እዚህ መጥቶ የእግዚአብሔር ሰው ከዚህ በኋላ ተትረፍርፈህ ነው የምትኖረው አለው። ኑሮ ሁሉ የተሳካ ይሆናል ብሎችን ብቻ ቃል አወራለት። እቤት ያለች እሱ እዚህ መጣ። እሱ እዚህ መጥቶ እቤት ያለችው ሚስቱ ጡቷ ላይ እንደ ቁስል ሆኖ እንደ ቡጉንጅ ነው ያለኝ እሱና ጠላት ብዙ ነገር አስቦ ነበር። እኔ እዚህ ከመምጣቴ የተነሳ ባለቤቴም ተፈውሳለች አለ። እስቲ ለሚሰራ ለእግዚአብሔር ጣት ሃሌሉያ! ደስ ያለው ለጌታ እልልታ ጭብጨባን ያመጣል። እቺታችን ስትናገር እንደዚህ ነው ያለችኝ። ልጄ ከተወለደች ጀምሮ እጄ ላይ ትሞታለች፣ በጣም ትታመምብኛለች አለች። በጣም ግራ በተጋባው ሰዓት ወደዚህ ቸርች ባለቤቴ የልጄን ፎቶ ይዞ መጣ አለች። ከዛ በኋላ ሐዋርያው እጁን ጭኖ ጸለየ። ከዛ ጊዜ ጀምሮ ልጄ ታማ አታውቅም። የሐዋርያው ቃል በልጄ ላይ ጸንቶ ልጄ ተፈውሳለች። ጌታን አመስግኑልኝ ትላለች። ለጌታ ክብር እልልታ። ለአንድ ዓመት በሙሉ የአንጀት ካንሰር ነበረብኝ። እሱ ብቻ አይደለም፣ አስም በሽታ ለረጅም ዘመን ሲያሰቃየኝ ነበረ ህይወቴን የኖርኩት። ሐዋርያው ጋር መጣው። ሐዋርያው ጋር ስመጣ በአንቺ አንጀት ላይ ሐኪሞች ያወጁት አንቺም እየተሰቃየሽ ያለሽበት ይህ የአንጀት ካንሰር በሽታ የለም ብሎ ይጸልያል። እሱ ብቻ አይደለም፣ ከአስሚውም በሽታ ምን ሆነሻል? ተፈውሰሻል ብሎ ጸለየልኝ። ሐዋርያው የተናገረው ያንደበቱ ቃል ወዲያውኑ በእኔ ላይ ጸንቶ ከአንጀት ካንሰር ተፈውሼ ከአስም ተፈውሼ በፊታችሁ ለምስጋና ቆምኩ ትላለች። ጉባኤው ወደ ላይ ጩኸት፣ ፉጨት፣ እልልታ ይችላል ኢየሱስ። ጉባኤው እልልታ፣ ጩኸት ይችላል። እኔ ማለት ነው አሁን 1 ዓመት ጳውሎስ የተኛው አንጀቴ በዚህ በኩል በፌስታል እኔ ምንም የሌለ ሰው ነኝ። በፌስታል እዚህ ጋር ተጠቀሚ ብለው እንዲህ አበለሻሽተው አወጡኝ። ከዛ ወደ ጥቁር አንበሳ ጨረር ተመቻሉ። እኔ ጨረር ወረቀቱን ሰጡኝ። ከዛ እዚህ አልነበረም፣ እዛኛው ቸርች ነው። 11 ዓመት ነው ነፃ ከወጣው ማንኛውም በሽታ እርገፍ ነው ያለው። እሱ ደግሞ በጣም ብዙ ህዝብን የሚያክል ህዝብ ከቦት ነበረ። በጣም ከቦት፣ በጣም በሽተኛ በዝቶ የዛን ጊዜ ማለት ነው። ከዛ ስሜን ነው የጠራው። ሌላ ቃል ሁለተኛ ቃል አልተናገረም። ስሜን ብቻ እስከ አባት የጠራ። ከዛ ጠፋብኝ። አሁን ልሞት ነው እንዴ ወይኔ መሞቴ ነው ብዬ ነበር። ከዛ ስምሽን ጠራ፣ ድነሻል አሉኝ ወዳው። ከዛ ጉባኤ ቆሞ ለጌታ ይችላል ኢየሱስ። እስኪ ደጋግሜ ስምህን ባርከው እንዳንተ ያለ ጌታ በዓይኔ ስላላየው ቀስቀሻ አልፈልግም
አንተን ለማመስገን ቁጭ በሉ እስኪ። ዛሬ እሰይ በመርፌ በእጄ ላይ እንዲጠቅ እያደረጉ ነበር። ትንፋሽ የለኝም። አይኔ ፈጦ በዚህ ጠቀም ነበረ። ይሄ ብዙ ነው። አሁን አንድ ለሳምፕል ይዤ መጥቼ ነው። ብዙ ነው። በቃ አልችልም፣ ልሞት። ገዳይ መንፈስ ነው ይሄ፣ ገዳይ መጥፎ መንፈስ። ከዛ እሱም አንድ ላይ ሄደ። አንድ ላይ ነው የሄደው። አንድ ላይ አይ ጉባኤው እልል አትሉም? አጨውም ለጌታ በበረሃ ጋሻ ለተጠማ እርካታ ስትሆን አየሁ ኢየሱስ የኔ ጌታ ጀርባን ለደከመ ለበረታ በበረሃ ጋሻ ለተጠማ እርካታ ስትሆን አየሁ ኢየሱስ የኔ ጌታ። ቀኝ እጅ ከፍ አድርግና ካንሰር በእኛ ቤት አይሰራም። ካንሰር በእኛ ቤት አይሰራም። በጌታ ድገሙና ካንሰር በእኛ ቤት አይሰራም። ካንሰር በእኛ ቤት አይሰራም። እሺ በኔ ላይ አይሰራም ብለሳደ በእኔ ላይ አይሰራም። ሃሌሉያ። እስቲ አንተ ከላይ ጀምሮ አንድ ቦታ አራግፉ። አንድ እስቲ እጅ ሽባ አይሆንም፣ እግሪ ሽባ አይሆንም፣ አካውንት ሽባ አይሆንም፣ ጤና ሙሉ ይሆናል፣ ታሪክ ይቀየራል፣ ኃይል ታደሳል፣ ምርኮ አራግፉ። አንድ እስቲ በጌታ በኢየሱስ ስም ጠላት ሁኔታ እያሳየኝ ልብ እንድከፋ ስጠብቀኝ ይናፍቀዋል እምባን ከዓይኖች ምስጋና ሞልቷል በከንፈሮች። ጠላት ሁኔታ እያሳየኝ ልብ እንድከፋ ስጠብቀኝ ይናፍቀዋል እምባን ከዓይኖች ምስጋና ሞልቷል በከንፈሮች። እሰይ አሹ በሴ አሹ ድገም ውስጥ አሹ ሰላም በይ። እንኳን ደስ አለሽ። አሜን። አሁን ደግሞ ከዚህ በኋላ ትቀቢያለሽ፣ ትበቂያለሽ፣ ታገለግያለሽ፣ ኃይልሽ ይታደሳል። አሜን። እስቲ እኔ በሲ እኔ በስቲ እኔ ገና ወደ ሰሜን ወደ ሰሜን ወደ ጎጃም ወደ ጎንደር ወደ ደሴ ወንጌል ይዤ ዘርግ እጅሽን። ሰላም በይ እስቲ አንዴ። ሰላም በይኝ አንቺ። የት ነው የተወለድሽው? የተወለድሽው የት ነው? የተወለድኩት እዛው ነው፣ ወደ ጎጃም ነው። መበቀል ትፈልጊያለሽ? ያ ትናንትና የነበረው ሁሉ ተበቀያለሁ። ያ ሙሉ ሀብትሽ ንብረትሽ አሜን ያቃጠሉ ቤት አዎ አሁን ሰዓት ሞች የካሳ ቤት ይምጣ። አዎ ካሳው በጣም እጃችሁ ከፍ አድርጉልኝ። መበቀል ትፈልጋላችሁ? አንድ ቤት አተኮረ፣ 3 ቤት ይመለሳል። አሜን። 2 ቤት ይመለሳል። አሜን። ምርኳችሁ ይመለሳል። ይመለሳል። ጤናችሁ ሙሉ ይሆናል። ይሆናል። ሰላም በይ። የትም ቦታ ግቢ፣ ስኬት ያገኝሽ። ድጋሜ ድሃ አትሆኝም። ሀብታም ሁኝ። በጤና ሀብታም፣ በኑሮ ሀብታም፣ በቤት ሀብታም፣ ምትወጂው ቤት የካሳ ቤት እጅ ይሰጥሽ።